ለእናንተ የሚሆን ቆንጆ ስጦታ ይዤላችሁ የመጣሁት። ዳግም እንግዲህ በስተመጨረሻም ከአባቱ ጋር ሲያወራ አምራን ቀውቀው ሰምታለች ማለት ነው። በስተመጨረሻም አምራን ዝናሽን የምታጠምድበት መንገድ አገኘች። እንግዲህ በስተመጨረሻም አገኘቻት። በቃ አምራን አሁን ላይ ደረቷን ነፍታ ቤት ውስጥ ትገባለች። ወይዘሮ ዝናሽ ምንም አታመጣም። ከባድ ሚስጥር ሰምታባታለች። እንግዲህ ወይዘሮ ዝናሽ ናኦም እንዲሰማባት ማትፈልገው ለይኩን እንዲሰማባት የማትፈልገው ከባድ ሚስጥር ነው። ስለዚህ አሁን ላይ እንግዲህ ለይኩንን ግራ ልታጋባው ነው። ልክ ለኑሐሚን ጊዜ እንደተቀየረችው ከአምራን ጋርም ልትቀየር ነው። አምራን በድፍረት ቤት ትገባለች። አለቀ። ወይዘሮ ዝናሽ ዝም ነው የምትለው። እንደውም ኑሐሚን ስትንከባከባት እንደነበረው ልትንከባከባት ነው። ጥያቄው ምንድነው? አምራን ከባድ ሚስጥር አወቀች ነው። በቃ ይሄ ሚስጥር በጣም ከባድ ነው። ባይዘው ይሄን ሚስጥር አምራን አወቀች ማለት ቤት ውስጥ ገብታ እንደፈለገች የምትሆንበትን መንገድ አገኘች ማለት ነው። በቃ ትልቅ መንገድ ነው የሚሆነው ለሷ። ለምን በቃ እዛ ቤት ውስጥ የምታስበው ከናኦም ጋር አብራ ለመኖር የምታስበው ምራት ሆና የወይዘሮ ዝናሽ እንግዲህ እዛ ቤት ውስጥ ያሉትን ሰራተኞች በሙሉ እያሽከረከረች ሾር ለማድረግ ነው ሐሳቧ። በዛ ላይ ደግሞ የናኦም ሚስት ናት ተብላ ሪስፔክት እንዲሰጣት ትፈልጋለች። ስለዚህ ይህን ፍላጎቷን ወይዘሮ ዝናሽ ታውቃለች። ለዚህ ነው ናኦምን እንዴት እኛ ሳንፈቅድልህ አንተ ታገባታለህ? እንዴት ቤተሰብ ሳይፈቅድ አንተ ጋብቻ ፈጸምክ? ይሄ በጣም ከባድ ነው። ስለዚህ አሁን ላይ አንተ ምንም ሊኖር አይችልም፣ ከድርጅቱም ከሁሉም አንተ ምንም የለህም ያለችው። ለምን? ወይዘሮ ዝናሽ አምራን አካሄዷን ገብቷታል። ወይዘሮ ዝናሽ የአምራን አካሄድ ገብቷታል ነው ብላችሁ። በቃ አምራን ናኦምን ለገንዘብ እንደቀረበችው በደንብ ገብቷታል። በቃ አውቃታለች። በቃ በደንብ አንድ ያየቻት አወቀቻት። በቃ ስለዚህ አምራንና ወይዘሮ ዝናሽ ተነቃቅተዋል። በቃ ለዚህ ነው ወይዘሮ ዝናሽ ይሄ ልጅ አምራንን አይን እያየ ከሚያገባ ከአምራን 100 እጥፍ ኑሐሚን ትሻለኛለች፣ ኑሐሚንን ቢያገባ ይሻላል በማለት ነው እንግዲህ ኑሐሚንንም ጠርታት ምናምን ለልጄ ሚስት እንድትሆን ይፈልጋለሁ፣ ከዛች አውሬ አንቺ ብትሆን ይሻለኛል እያለች የለመነቻት ለዛ ነው። ስለዚህ ወይዘሮ ዝናሽ ምን ልላችሁ ነው? ደካማ ጎኗ ታወቀ። በቃ ተነቃባት። አሁን ላይ ምን ልትሆን ነው እንግዲህ? አምራን እዛ ቤት የምትገባበት መንገድ በጣም ትንሽ ሆኖባት ነበር። መግባትም አትችልም። ለምን? ናኦም እየመጣ አንዴ እናቴ አንዴ አባቴ እንደዚህ ያሉኝ፣ አንዴ እናቴ እንደዚህ ያሉኝ፣ ሊቀበሉሽ አልቻሉም፣ በጣም ከባድ ነው እያለ በቃ እያለቃቀሰባት ነው እሷ ጋር። ስለዚህ አምራን እሷ ሐሳቧ ምንድነው? ድርጅቱን ወይም ደግሞ ንብረት እስከሆነ ድረስ ቀስ ብላ በዘዴ እያታለለች ችግር የለውም እያለች እያታለለች ነው። ከናኦም አትለይም። ስለዚህ ይሄን ንብረት ፍላጎት ስላላት መቼም ቢሆን አምራን ከናኦም አትለይም። የሚያሳዝነው ናኦም ነው። ናኦም እንግዲህ ቤተሰቦቹ የሚሉትን አልሰማም። አንዴ በፍቅር ወድቋል፣ ሁለተኛ ይቅር ብሏታል። ስለሚያፈቅራት ስለሚወዳት እሷም ትወደኛለች ታፈቅራኛለች ብሎ በማሰቡ ነው። ሁለተኛ ዋናው ፖይንት ልጃቸው ነው። አስቡት፣ የልጃቸው ጉዳይ በጣም ከባድና ለናኦም በጣም ትልቁ ነገር ያ ነው። መልሶም ይቅርታ እንዲያደርግላትና መልሶ እድል ሰጥቷት አብረው በፍቅር ለመቀጠል እንዲችሉ ያደረጋቸው የልጁ ጉዳይ ነው። ልጅ አለኝ ብሎ ነው የሚያስበው ከአምራን ግን ልጅ አለው የለውም። አምራን ሙድ እያያዘችበት ነው። ስለዚህ ይሄን ሁሉ ጉድ እየተጫወተችባቸው አምራን አንድ በናኦም ላይ ናኦምን ሳትወደው እንደምትወደው ሆና ለገንዘብ ብላ ቀርበው እንግዲህ ያረገዘችውም ልጇ ፌል አርግቶባት አሁን ላይ እንዳላረገዘችና አሁን ላይ ምንም ባዶ መሆኗን እርጉዝ አለመሆኗን እንግዲህ እያወቀች ለንብረት ስለቀረበችው ሙድ እያያዘችበት ነው። ዋሽቷለች። ናኦም ልጅ አለኝ ብሎ ነው የሚያስበው። አምራን ልጅ የላትም። አሁን ላይ አምራን የምትያዝበት ምክንያት ላይክ ዳግም እንደሰማት አምራን በወዷ ልጅ እንዳልያዘችና ልጅ እንደሌለ አስቡት። ይሄ ሚስጥር ዳግም ከሰማ ወይም የሆነ ሰው ቢሰማባት አስቡት። ናኦም ድጋሚ ምርመራ ይደረጋል። እርጉዝ ናት አይደለችም ይታያል። ውጤቱ ሲመጣ የለም እርጉዝ አይደለችም። ስለዚህ አሁን ላይክ አምራን አሁን ወይዘሮ ዝናሽን በዚህ መንገድ አስፈራርታ እዛ ቤት ብትገባም የሆነ ቀን ላይ አምራን እርጉዝ እንዳልሆነችና ናኦምን ዋሽታው እንደነበር ከርታው እንደነበር ወይ ወይዘሮ ዝናሽ መስማት አለባት ወይ ደግሞ የሆነ ሰው መስማት አለበት እዛ ቤት፣ ወይ ኤደን ሰራተኛዋ የኑሐሚን እህት ማለት ነው። ስለዚህ የሆነ ሰው ከሰማ አሁን ሚስጥር አንድ ሰው ይዝባታል። ስለዚህ በዛ መንገድ ከዛ ቤት ልትወጣ ትችላለች። ለምን? ልጁ የለማ ውሸት ነው። ስለዚህ ለአምራንም በጣም ከባድ ነው። እስከ መቼ ድረስ በዚህ መንገድ ትቀጥላለች የሚለው ለሷ በጣም ከባድ ነው የሚሆንባት ነው ብላችሁ። ግን አሁን ላይ ከምታስበው አንፃር
እንግዲህ እዛ ቤት መኖር ትፈልጋለች። እዛ ቤት የናሆም ሚስት እንድትባል ትፈልጋለች። ስለዚህ ይሄን ሐሳቧን ደግሞ ማንም እንደማይቀበላት ስለምታውቅ በአጋጣሚ ዳግም ሲያወራ የሰማችው ሚስጥር አንሰፍስፎ እዛ ቤት እግሯ እያሯሯጠ ወሰዳት ማለት ነው። እያሯሯጠ ነው ወሰዳት። ለምን ይሄን የመሰለ ዳጉ አግኝታ? በጣም ከባድ ዳጉ ነው እኮ እንዴ! ዳግም የወይዘሮ ዝናሽ ልጅ መሆኑን ማወቅ ማለት ለአምራን በጣም ከባድ፣ በቃ ወይዘሮ ዝናሽን ልታሽከረክራት ነው ማለት ነው። ስለዚህ ወይዘሮ ዝናሽ እንግዲህ እሳት ሆናለች። አምራን የምትባል ልጅ ጋር ጭራሽ መጋባቱ፣ የልጇ መጋባት ለዛውም ቤተሰብ ሳይፈቅድ ብቻውን ማግባቱ እሳት አርግቷታል። አሁን ላይ አምራን መታ ታረጋጋታለች። እንዴት ነው የምታረጋጋት? ሚስጥር እንደምታውቅና ዳግም የሷ ልጅ መሆኑን በቃ ይሄ ሚስጥር ደግሞ ለላይኩን እነግረዋለሁ ብላ ታስፈራራታለች ወይዘሮ ዝናሽን። ወይዘሮ ዝናሽ እሳት የሆነችው ናሆም አምራን እንዴት ያገባታል ብላ የተናደደችው ወይዘሮ ዝናሽ ጸጥ ነው የምትለው ብዬ አስባለሁ። እስቲ ንገሪው ብላ ትከራከራታለች ወይስ ምንድነው የምትለው? ወይስ አርፋ እንድትቀመጣለች? ወይስ ኑሐሚን እንደለመነቻት ትለምናታለች? እስቲ ምንድነው የምታደርገው ወይዘሮ ዝናሽ? አሁን ላይ ይፍረጠረጥና ጉዱ ወጥቶ ከላይኩን ጋር ድጋሚ ይጣላሉ ወይስ ምን የሚፈጠር ይመስላችኋል? ወይስ አምራን እሺ ብላት አምራን እንግዲህ በዚህ እያስፈራራች እዛ ቤት ውስጥ ገብታ ምራቶና ለመኖር ሐሳቧ ይሳካላታል ብላችሁ ታስባላችሁ? እሺ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌላኛው ጉዳይ የኤሚና የኤርሚ ጉዳይ ነው። ኤርሚ እንግዲህ በስተመጨረሻም አሁንም እንግዲህ ኤሚን እንደፈለገው አጥምዶ እንግዲህ ኤሚ ላይ እየተጫወተባት ነው። ኤሚ ድንግልናዋን ሰጠችው ለኤርሚ። አስቡት እንግዲህ ኤርሚ ስንቱን ሴቶች እንደተጫወተባቸው ማሰብ እንችላለን። ብዙ ነው ሴቶቹ። እንግዲህ በስተመጨረሻም ኤሚን የቀረባት ለምንድን ነው? ለገንዘብና ለንብረት ብሎ አምራን ስለተሳካላት አሁን ላይ ላይክ የአምራን ህይወት መኖር ስለሚፈልግ እሱም ኤሚን ሳይወዳትና ሳያፈቅራት የኤሚ ፍቅረኛ እንዲባል ይፈልጋል። በዛ ላይ ድንግልናዋን ሰጥተዋለች። አሁን ላይ በጣም ከባድ ነው። ኤሚ በጣም አፍቅረዋለች ኤርሚን። ኤርሚ ግን ሙድ እየያዘባት ነው። ለጊዜያዊ ብቻ ነው እየተጠቀመባት ያለው፣ እሱንም ለንብረት ፍለጋ። ቤተሰቦቿ ኤሚ ከኤርሚ ጋር ግንኙነት እንዳላትና የፍቅር ግንኙነት አሁን ላይ እንደጀመሩ ቢያውቁ ምን የሚፈጠር ይመስላችኋል? እውነት እሺ ይላታል ወይ? አሁን ላይ ኤርሚ ምን እያሰበ ነው? ጭራሽ ከኤሚ ጋር ፍቅረኛ መሆኔን የሚያሳይልኝ ፎቶ መልቀቅ አለብኝ ፌስቡክ ላይ እያለ ነው። አስቡት፣ በማህበራዊ ሚዲያ ሊለቅ ነው ጭራሽ ፎቶውን። ለነ ላይኩንና ለወይዘሮ ዝናሽ በጣም ከባድ ነው። በተለይ አሁን ላይ ወይዘሮ ዝናሽም ላይኩንም በጣም ከባድ ፈተና ላይ ያሉበት ታይም ላይ ቢሆን አሁን ነው። ማለትም አሁን ላይ ፈተናቸው ምንድነው የበዛው? አንድ ናሆም ልጃቸው የመጀመሪያ ልጃቸው እንግዲህ በፍቅረኛው ምክንያት ያልሆነች ለሱ የማትገባው አይነት ሚስት ማግባቱ ለቤተሰቦቹ በጣም ውርደት ነው እና ከክብራቸው አንፃር ውርደት ነው። በዛ ላይ በጣም ከባድ ነገር ነው። ይሄ ነው ያስጨነቃት ወይዘሮ ዝናሽ። ሁለተኛ አሁን ላይ ኤሚ ተብየው አስቡት፣ ኤሚም ተብየው ከማይፈልጉት ሰው ጋር ከኤርሚ ጋር ግንኙነት እንዳላት አውቀው ጭራሽ አብረው እንደተኙ ካወቁ ራሱ በጣም ከባድ ነው። ስለዚህ ላይኩንና ወይዘሮ ዝናሽ ባልና ሚስት በጣም ከባድ ጊዜ የሚያሳልፉበት ታይም አሁን ነው። አንድ በልጆቻቸው በኩል አሁን ላይ በልጆቻቸው በኩል በጣም ብዙ ፈተና ይመጣባቸዋል። እንግዲህ አሁን ላይ ኤሚ አባትየው ተናዶ ላይኩን በጣም እየቀበጠችበት ስለሆነ ስነ ስርዓት ስለሌላት እያመሸች ስለምመጣ ከዚህ በኋላ አትወጪም ብሎ በር ዘግቶባታል። አርፋ ትቀመጣለች። መውጣት የለ ምን የለ እዛ ቤት ውስጥ እንደፈለገች ትሁን። ኤርሚስ አሁን ላይ ሐሳቡ በማህበራዊ ሚዲያ ልልቀቀው ማለቱ ልክ ነው ወይ? ቢለቀው ላይኩን እና ዝናሽ ካዩ ወይ ምን ሚሉት ይመስላችኋል? አስቡት። በተለይ ኤሚን ይገሏታል። ስለዚህ ኤሚ ሳትፈቅድ ራሱ ይሄን ነገር በድብቅ ማድረግ እየቻሉ ማህበራዊ ሚዲያ ላይ ኤርሚ ሰው እንዳይለት ከኤሚ ጋር ያለውን ግንኙነት ማህበራዊ ሚዲያ ላይ መልቀቅ ማለት በጣም ከባድ ነው። በአምራን አሁን ላይ ስቃያችን በዛ እያሉ ባሰቡበት ታይም ላይ ድጋሜ በልጃቸው በኤሚ በኩል እንግዲህ አስቡት። ኤርሚም ከመጣባቸው ኤርሚና አምራን ቤታቸውን እየሰለሉ እንደሆነ ነው የሚታወቃቸው። ማለትም ቤታቸውን ተቆጣጠሩ ማለት ነው። አንደኛው በናሆም በትልቁ ልጅ፣ ሁለተኛው በኤሚ በኩል ወንድና ሴት ሆነው ኤርሚና አምራን እንግዲህ አስቡት። ሁለቱም አንድ ቤት ውስጥ ያሉ ወንድምና እህትን እያሰቃዩ ነው የሚገኙት በውሸት ሳያፈቅሩ ማለት ነው። ስለዚህ እስከ መቼስ ይቀጥላሉ? ናሆም ግን መቼ ነው የሚነቃው? የሁለቱን ግንኙነት መቼ ነው የሚነቃው ነው? አምራን እንደማትወደውስ የሚያውቀውስ መቼ ነው? አምራን እንደማትወደው የሚያውቀው አንድ ጽንሱ በወዷ ሳይኖር
አርግዣለሁ ብላ ሙድ እያያዘችበት እንደሆነ ይሄ ሚስጥር አልነገረችውም። ገና ብዙ ሚስጥሮች አልነገረችውም። ስለዚህ ናሆም ላይ አሁን ላይ አምራንን ላይክ እንደ እውነተኛ ሴት በቃ ስለተቀበላት ነው ከሷ ጋር መሆኑን የመረጠው። ስለዚህ አሁን ላይ አምራን ተሳክቶላታል። ናሆምስ መቼ ነው የሚያውቀው አምራንን? እንግዲህ አምራን በሆዷ የናሆምን ልጅ እንዳልያዘች እና እርጉዝ እንዳልሆነች ያወቀ ቀን ናሆም ያብዳል ብዬ ነው የማስበው። ለምን በጣም ከራሱ በላይ ያመናት ስለሆነና አሁን ላይ ከሷ ጋር መኖሩን የፈለገው አንድም ለልጁ ነው። ስለዚህ ልጁ እንደሌለ ካወቀና ይሄን ሁሉ ጊዜ እንደዋሸችው ካወቀ በጣም ከባድ ነው። እሱን ደግሞ ለማወቅ አሁን ላይ አምራን እዛ ቤት መግባት አለባት። አምራን እዛ ቤት ትገባለች። የምትገባው ምንድነው? ስለ ዳግም ሚስጥር እንዳወቀች በመናገር እንግዲህ ዳግም አስቡት የወይዘሮ ዝናሽ ልጅ መሆኑን ስላወቀች ቤቱን ታንጫጫዋለች፣ ትገባለች። ወይዘሮ ዝናሽ ትፈቅድላታለች የሚስጥር እንዳይሰማባት። ስለዚህ ላይኩንም ግራ ይገባዋል በአንድ ጊዜ መቀየሯ እንደለመደባት። በቃ ናሆም ቢሆን ግራ ይገባዋል። በቃ እዛ ቤት ውስጥ እንደፈለገች ትሆናለች አምራን። ግን አምራን በሆዷ ልጅ እንዳለች የታወቀባት ሰዓት አለቀ። በተሯ ደግሞ ቋ ነው የምትለው። ስለዚህ አንጠጥሎ ከቤት ያወጣታል። ናሆምም ቢሆን እንዴት አልነገርሽኝም ነው የሚላት። እሷም አትነግረውም። ናሆም ቢሆን ልጅ ስላላት የሱን ልጅ በሆዱ ስለያዘች ነው እንደዚህ የተንከባከባት። ደግሞ የዋሸችው እንደሆነ ካወቀ ደግሞ ጭራሽ ይብስበታል፣ ያባራታል ብዬ አስባለሁ። አምራንም እዛ ቤት ውስጥ እንግዲህ አንጠጥለው ከዛ ቤት ያስወጣታል ብዬ አስባለሁ። ግን አሁን ላይ ግን አምራን እዛ ቤት የምትገባበት መንገድ አግኝታለች። እንግዲህ ልብሷን ይዛ ትገባና ትበጠብጣቸዋለች ብዬ ነው የማስበው። እንግዲህ የዛሬው አስተያየት ይሄን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።